ሰላም ሁሉ መልካም ሁሉ አሸወራ ከኔ ጋር አልሐምዱሊላህ። ላይክ ሼር ሰብስክራይብ በማድረግ ጀምሮ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁኝ። ያው እንግዲህ ማሮቼ ሰላም እዚህ ቤት እንዲቆየች ልጆቻችን እናሳድጋለን ምናምን ነበረ የምትለው ወይዘሮ ማርታም ጋሽ ደረጀ ማለት ነው። ግን አንድ ነገር የረሳው ነገር ምንድነው? ጋሽ ደረጀ የልጁን ጉዳይ ረስቶታል ማለት ነው። እና እሷም እንግዲህ ጋሽ ደረጀ ከባለቤቱ ጋር ተመካክሮ ሰላም ሌላ ቦታ እንድትሄድ ይወስናሉ ማለት ያኔ ለሷው ብለው ነው። ለሷው እርጉዝ ስለሆነች በቃ በዚህ በእርግዝና መስራት የለባትም ማረፍ አለባት በሚል ማለት ነው። እና ሴትዮቱ እንደዚህ ብትል ሰውየው ግን ያውቃልና ማለት እሷ ልጇን ወስዶ ወንድሙ ልጇን ወስዶ እንደጣለበት እና ልጇን ያኔ እሱ ያውቃል በውስጥ ታዋቂነትና እሱም ያን ሆኖ ግን ህይወቱን እየኖረ ስለሆነ ሰላምን ያመጣና እኔ እፈልግሻለሁ ይልትና ሰላም አንቺ መውጣት አለብሽ ከዚህ ቤት የራስሽን ህይወት መኖር አለብሽ ማግባት አለብሽ እና ቤት እንከራይልሻለን ከዚህ ቤት ትወጫለሽ ሲላት አልወጣም አለችው። እኔ እኮ ይሄን ያህል ዘመን እየጠበቅኩት ለምንድን ነው አንተ ጠቅም እንደ አለችው። እኔ ማግባትም አልፈልግም በቃ ምንም ነገር አልፈልግም ይባላለች ማለት ነው። እና እንዲያውም መቁረብ ነው ፈልገው እንዲህም ሆነሻል አንቺ እኮ ገና ልጅ ነሽ ምናምን አላት። ቢሆንም እኔ አልፈልግም ትዳር ምንም አልፈልግም እዚህ በሚሆን ነው ፈልገው ውስጥ ለምን ምናምን ስለ አንተ ጠቅም እንደ አለችው ማለት ነው። ደክሞኛል ትንፋሽ ቁርጥ አለ። እና ውዶቼ እንግዲህ ጋሽ ደረጀም አዎ ምንድነው አላውቅም አላት። ይሄን ሁሉ ዘመን የጠበቅኩበት ነገር ጠፍቶ ነው ልጅስ አለችው። ልጅስ የት ናት ልጅ? ያኔ እሷ ልጅ ትመጣለች እያለች እየጠበቀቻት እንደሆነ ማለት ነው። ሰላምዬ ልጅሽ እኮ ዳጣ ናት ልንገርሽ ብዬ ነው። እና እሱም ድንግጥ አለ ማለት ነው። አንገቱን ነው የደፋው። በቃ ተናገር አሁን ሳይወድ በግዱ ይናገራል። ሁለተኛ የዛ የወረቀት ጉዳይ ያለ ያን ወረቀት ዳጣ ላጥ አርጋ ተድች እኮ ተኢቢ ላይ ምንድነው ምናምን ብላ ያው አሁን ትናንትና ባለፈው ቪዲዮ ላይ ያው ዳጣ እንትን ኤቢ ወረቀቱ ልትከፍተው ስትል ነበር ያለቀውና ያው ወረቀቱም አልታየም ይታወቃል። ዙር የሆነ ጊዜ እንግዲህ ሰላምና ዳጣ እናትና ልጅ መሆናቸውን በቅርብ የሚያውቁ ይመስለኛል። ኤቢ ደግሞ ለናታን ምግብ ሰርታ ምናል እኔ እኮ ኤቢ ስታስቀኝ አሁን ሰው አፈር የሚያደርጋት ማለት ነው። ሀታ ለሱ ናታን እየትለዋለች። ከዛ ደግሞ ቆይ ተብላ ምን አባክ ትለዋለች። እንዲሁም እንደሰማችሁት ቪዲዮ ላይ ዳጣንና ሰላምን ከዚህ ቤት ማስወጣት አለብኝ ትለዋለች። እንዲህ ምን አደረጉሽ? ለምንድን ነው እንደዚህ የምትጣያቸው? ሰላምና ዳጣ ከወጡ ነው የማወጣለሁ ሲላት ጨረሰብኝ። አንተ እሷ እኮ ምንም አውዴም እሷ እኮ ለአንተ ምንም አይነት ስሜት የላትም እሷ እኮ ነው በቃ ወሮ ሁላ ማና ዳጣ ናት ማለት ነው። የቅናት መንፈስ የተወጋ ይሆን ትላለህ። እና ማሮቼ ላይ ሼር ሰብስክራይብ አድርጉ አበረታቱኝ። የነ ዳጣ ድራማ ይቀጥላል። የዳጣና የናታን ፍቅር እንግዲህ ያው የአይነ ፍቅር ሆኗል። ኤቢ መወደድ ብላ ለሁሉም ስሪ ብላት ምግብ ልስራ ስትለው ለሁላችንም ስሪ ከሰራሽ ሲላት እሷም እንግዲህ ያው ሰላም እኮ በጧት ተነስታ ስለሰራች እነሱ ስለበሉ ላንተ ብላ ፍርፍር ሰርታ መጥታለች። እንግዲህ ያው ፍርፍሩን ቆንጆ ነው ብሎ መስኮረላታል። እና እነሱ ደግሞ ኤቢ ማነው ውሃን ሂጂና ዳጣን ጥሪያት ብሏታልና ውሃ ደግሞ ዳጣን ማነው ናታን ሲልሽ ክፍሌ ነይ ቶሎ ብሎሻል ትላታለች ማለት ነው። ከዛ ኤቢ በቃ ደስ ብሏታል አጉርሰኝ ምናምን እያለች እሷ እና እሱ ብቻ ስለሆኑ በጣም ደስተኛ ሆነ ምናምን። ከዛ እሱ ሊያጎርሳ ሲል ዳጣ ደርሰ ስትልበት ድንግጥ አለ። ዳጣ ምን ያንቀረፋል? ላጉርሳት እንጂ ምንድን ነው? ኧረ እኔ እኮ ላጉርሳት እኮ አልነበረም አለ። እና ድንግጥ አለ። እንዴ ምንድን ነው ታጉርሳት ብላ እንዲ መልስ የምበለው መሆና ነው ምናምን አለችው። እና ከዛ እስቲ ልቅመሰው ምናምን ብላ እንዲሁ ጠቅላል እያደረገ ጎረሰችው ማለት ነው። እና እንኳን ለናታን የዳጣ ነፃነት ለኔ ራሱ አስቀናኝ። በቃ ሰውም እንደዚህ በቃ ግልጽ እሱ እንደዚህ ለኝ ምናምን ሽኩር ምናምን ሳትል ጠላጠላጣ አረጋ በላችን። በጣም ነው የሚጣፍጠው። በቃ ተጎራረሱ በቃ ይመቻችሁ ምናምን ብላ እንደገና ጥላቸው ሄደች ማለት ነው። ኤቢ ገና ስመጣ ይህ እስካሁን እኮ ሲያጎርሰው ቆይቶ አሁን እኮ አንቺ ስትመጪ ነው እንጂ ሲያጎርሰኝ እኮ ነው የቆየው አለች ውሸቷ። ወይ የእነዚህ የሶስት ልጆች ነገር
መፈቻው መቼ እንደሆነ እስኪ እንግዲህ ያው እናያለን እንጂ አንድ ሰላምና የዳጣ እናትና ልጅነት መታወቅ አለበት። ሁለተኛ ደግሞ የናታንና የዳጣ ፍቅር ይፋ መውጣት አለበት። እንግዲህ ኤቢም ደግሞ አማራጯን ትይዛለች ማለት ነው። ግን ኤቢን የዳጣና የነ ኤቢ ጉዳይ አሁን ይዘጋ አይመስለኝም። በጣም ረዥም ጊዜ የሚቆይ ነው ይመስለኝ ማለት ነው። የሰላምና የዳጣ ጉዳይ ግን በቅርቡ ቢቋጭ አሪፍ ነው። አሁን ቢያንስ ልጅስ ብላለች። ከዛ እያለ ይቀጥላል ማለት ነው። ጋሽ ደረጀ ደግሞ አንተ ዳጣን ብቻ ስትል ይኸው ከዛች ሁለት ለወልዲ ነው። መብሩክ እና ማሮቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ ይመስላል። ቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ባይ ባይ።